በመካከለኛው ምስራቅ ሰማይ ላይ የጦርነት ደመናዎች አሁንም አንዣበባቸውን ቀጥለዋል። ዋሽንግተን የዓለም የጂኦፖለቲካ ትኩረትን ወደ ቀጠናው ባዞረችበት በዚህ ወቅት ፔንታገን 82ኛው አየር ወለድ ክፍለ ጦር አባላትን ወደ ቀውሱ ማዕከል መላካቸውን አረጋግጧል። ይህ ስምሪት ተራ ወታደራዊ እንቅስቃሴ ብቻ ሳይሆን በቀጠናው ሊቀሰቀስ ለሚችለው መጠነ ሰፊ ጦርነትም ማሳያ ተደርጎ ተወስዷል። አሜሪካ ይህንን ውሳኔ ለምን አሁን ወሰነች? የ82ኛው አየር ወለድና የልዩ ኃይል መሰማራት በኢራንና በተላላኪዎቿ ላይ ምን አይነት ስጋትን ይፈጥራል? ይህ እንቅስቃሴ ለዲፕሎማሲ በር የሚዘጋ ነው ወይስ ለድርድር ጠረጴዛው ጉልበት የሚሰጥ የሚሉና ተያያዥ ጉዳዮችን በዛሬው ዓለም አቀፍ የትንታኔ ዘገባችን ተመልክተናቸዋል። አማኑኤል ጀንበሩ ነኝ። የአሜሪካ መከላከያ ሚኒስቴር ፔንታገን የ82ኛ አየር ወለድ ዋና አዝና የልዩ ኃይል አባላትን ወደ መካከለኛው ምስራቅ መላኩን ማረጋገጡ በቀጠናው ለወራት የቆየውን ውጥረት ወደ አዲስና አደገኛ ምዕራፍ መሸጋገሩን የሚያበስር ክስተት ሆኗል። በኖርዝ ካሮላይና ፎረስት ሊበሪቲ መቀመጫውን ያደረገው ይህ ታዋቂ አየር ወለድ ክፍል በ18 ሰዓታት ውስጥ በማንኛውም የዓለም ክፍል ተሰማርቶ ኦፕሬሽኖችን የመጀመር ብቃት ያለው የዩናይትድ ስቴትስ ፈጣን ምላሽ ሰጪ ኃይል ነው። የዚህ ኃይል መሰማራት የሚጠበቀውን ወታደራዊ ግብ ብቻ ሳይሆን ዋሽንግተን ለቴህራንና ለቀጠናው አጋሮቿ የምታስተላልፈውን ጠንካራ የፖለቲካ መልእክት ተደርጎም ሊወሰድ ይችላል። ቢቢሲ በጥልቅ ዘገባው የፔንታገን ቃል አቀባይ ለደህንነት ሲሉ የወታደሮቹን ትክክለኛ ቁጥርና የሚሰፍሩበትን ትክክለኛ ስፍራ ከመግለጽ ቢቆጠቡም ስምሪቱ ግን የተወሰኑ የልዩ ኃይል አባላትና የአንደኛ ብርጌድ እግረኞችን እንደሚያካትት በይፋ አረጋግጫለሁ ብሏል። ይህ ውሳኔ የመጣው በመካከለኛው ምስራቅ ያለው ጸጥታ እጅግ ባልተረጋጋበትና በኢራን የሚደገፉ ታጣቂዎች በአሜሪካ ጥቅሞች ላይ ጥቃት ሊሰነዝሩ ይችላሉ የሚል ስጋት በነገሰበት ወቅትም ነው። የታሪክ ምሁራን እንደሚጠቁሙት አሜሪካ በመካከለኛው ምስራቅ የምታደርገው ወታደራዊ ጣልቃ ገብነት ረጅምና ውስብስብ ታሪክን ያቀፈ ነው። ከ1990ው የባሕረ ሰላጤው ጦርነት ጀምሮ እስከ 2003ቱ የኢራቅ ወረራ እንዲሁም ባለፉት 10 ዓመታት በአይኤስ ላይ የተካሄደው ዘመቻ ዋሽንግተን በቀጠናው ያላትን ስትራቴጂካዊ ፍላጎት ሲያሳዩ ቆይቷል። አሁንም የ82ኛው አየር ወለድ መሰማራት አሜሪካ በቀጠናው ያላትን የበላይነት ለማስጠበቅና አጋሮቿን በተለይም እስራኤልና የባሕረ ሰላጤው ሀገራትን ለመከላከል ያላትን ቁርጠኝነት የሚያሳይ ተደርጎ ተወስዷል። የወታደራዊ ስትራቴጂክ ጠበብቶች ግን የ82ኛው አየር ወለድ አባላት ልዩ የሚያደርጋቸው በፓራሹትና በሄሊኮፕተር በመታገዝ ጠላትን ባልተጠበቀ ቦታ እና ጊዜ የመወርወር ችሎታቸው ነው ይላሉ። ይህ ኃይል በተለይ እንደ ኢራን ያሉ ሀገራት ቁልፍ የሆኑ የባህር ዳርቻዎችን ወይም የነዳጅ ማከማቻ ደሴቶችን ላብነትም የአርግ ደሴትን ለመቆጣጠር ቢሞክሩ ፈጣን የመልሶ ማጥቃት እርምጃ ለመውሰድ የታለመ ነው። ይሁን እንጂ ፔንታገን ራሱ እንደሚያምነው ይህ ኃይል ለረጅም ጊዜ የሚቆይና ከባድ መሳሪያዎችን የሚጠይቅ ውጊያ ለማካሄድ የተገነባ አይደለም። ይልቁንም ዋናው ተልዕኮ የተወሰኑ ስትራቴጂክ ቦታዎችን በአጭር ጊዜ መያዝ፣ የአሜሪካ ዜጎችን ከቀውስ ቀጠናዎች ማስወጣትና የጠላት እንቅስቃሴን ማሰናከል ላይ ያተኮረም ሆኗል። ይህ ደግሞ አሜሪካውንም ቢሆን ሙሉ በሙሉ ወደ ሆነ የየብስ ጦርነት ከመግባት ይልቅ ስልታዊና የተገደቡ ወታደራዊ እርምጃዎችን የመምረጥ ዝንባሌ እንዳላት የሚያሳይ ነው ተብሏል። ይህ እንቅስቃሴ በተለየ መልኩም እየታየ ነው። ላብነትም በዋሽንግተን የሚገኘው የመካከለኛው ምስራቅ ተቋም እንደሚለው ይህ ስምሪት የኢራን ጥቃት የማድረስ ፍላጎትን ለመክታት የታለመ ነው። አሜሪካ በቂ ኃይል በቀጠናው ካስቀመጠች ኢራን ቀጥተኛ ግጭት ውስጥ ከመግባት ትቆጠባለች የሚል እምነትም በዶናልድ ትራምፕ አስተዳደር ዘንድ አለ። በአንጻሩ ግን በቴህራን የሚገኙ ወታደራዊ ባለስልጣናትና
የሩሲያ የውጭ ጉዳይ ሚኒስቴር ተንታኞች የአሜሪካ እንቅስቃሴ ቀጠናውን ወደ ከፋ ጦርነት የሚገፋ ትንኮሳ አድርገው ይፈርጁታል። አልጀዚራም በዘገባው የኢራን ባለስልጣናት ማንኛውም የውጭ ኃይል በግዛታቸው ወይም በጥቅሞቻቸው ላይ ጥቃት ቢሰነዝር መድረሻ የሌለው ምላሽ እንደሚሰጡ ደጋግመው አስጠንቅቀዋል። ይህ የተካረረ ንግግር በሁለቱ ወገኖች መካከል ያለውንም ጥልቅ ያለመተማመንና አሁን ያሉበትን ጦርነት አመላካች ሆኗል። ታዲያ ይህ በውጥረት የታጀበው የመካከለኛው ምስራቅ ፖለቲካ በምን ሊረግብ ይችላል? የአሜሪካ ውሳኔ ሁለት ተቃራኒ ውጤቶችንም ሊያስከትል ይችላል እየተባለ ነው። በአንድ በኩል የኃይል ሚዛኑን በማስጠበቅ ሰላምን ሊያሰፍን ሲችል፣ በሌላ በኩል ግን ትንሹ ስህተት ወይም አለመግባባት ወደ መጠነ ሰፊ ቀጠናዊ ጦርነት ሊያመራ የሚችልበት ዕድል ከፍተኛ ነው የሚል ነው። የለንደኑ ኢንተርናሽናል ኢንስቲትዩት ፎር ስትራቴጂክ ስተዲ እንደገለጸው የ82ኛው አየር ወለድ መሰማራት አሜሪካ ያላትን ወታደራዊ ተለዋዋጭነት ቢያሳይም በምድር ላይ ያለውን ውጥረትና ጦርነት ግን አያረግበውም። ይልቁንም ኢራን የራሷን ተላላኪ ኃይሎች በሊባኖስ በየመንና በኢራቅ በኩል ይበልጥ እንድታንቀሳቀስ ሊያደርጋት ይችላል ይላሉ። የፔንታገን የቅርብ ጊዜ ስምሪት የመካከለኛው ምስራቅ የኃይል አሰላለፍን የሚፈትን ሆኗል። የወደፊቱ አቅጣጫም አስፈሪ እንዲሆን አድርጎታል። ዋሽንግተን እነዚህን ኃይሎች አጥፍታ ከኢራን ጋር ያላትንም ጦርነት በማስገበር ፖለቲካ ታጠናቅቃለች ወይ የሚለውም በብዙዎች በጥያቄ መልክ የሚነሳ ሆኗል። በቀጣዮቹ ወራት የአሜሪካ ወታደራዊ መገኘት በቀጠናው ሰላም ያሰፍን ወይም አዲስ የጥፋት እሳት ይለኩስ የሚለው ጉዳይ የዓለም አቀፍ ማህበረሰቡ ዋነኛ ስጋት ሆኖ ቀጥሏል። ምናልባትም መፍትሄው በወታደራዊ ጡንቻ ማሳየት ሳይሆን ሁሉንም ወገኖች ያሳተፈና የጋራ ጥቅምን ያከበረ የዲፕሎማሲያዊ ንግግር ሊሆን ይችላል። ኢስላማባድ ደግሞ ለዚህ መመረጡ አይዘነጋምና የአሜሪካና የኢራን ንግግር እንዲህ ያሉ ውጥረቶችን ያረግባሉ የሚለው ለብዙዎች ጥያቄ ነው። ዛሬም ግን እናካሄዳለን ያሉት ድርድር በስጋትና በጭንቀት የተሞላ ሆኗል። ይህንን ዓለም አቀፍ የትንታኔ ዘገባ ስናዘጋጅ ቢቢሲን፣ ሬውተርስን፣ ሚድል ኢስት ኢንስቲትዩሽንንና አልጀዚራን በዋቢነት ተጠቅመናል።